ግን አልሆነም። እኔ እኮ ምክንያትህ ምንም ሊያሳምነኝ አይችልም። ለምን ረጋ ብለህ አታስብም? የኔ ልጅ እስኪ ንገሪኝ፣ ምን ላስብ አያቴ? በጣም ብዙ ውጥረት ውስጥ ሆኜ ሁሉም ሰው የራሱን ነገር እንዳዳምጥ ነው የሚፈልገው። ይሄ እኔ እስከማውቀው ድረስ ግልጽ ነው። አምን ሹኖ ዛህራ ማለቴ ማርያ እባክሽን፣ ውስጤ ተረብሿል። ማወራውንም አላውቅም። እዚህ ቤት ውስጥ ሰው የለኝም። አንቺ ከጎኔ እንድትሆኝ ይፈልጋለሁ። እኔም በከፋን ጊዜ ማንም ከጎኔ አልነበረም። ደግሞ ከዚህ ልሄድ እንደሆነ ታውቂያለሽ። ተይ እዚህ ሁኚ። ከኔ ጋር ሆነን ነገሮችን እናስተካክላለን። ምስጥራት ምንም አይገኝባትም። ያንን ለእኔ ተይው። ብቻ አንቺ የኔ ጓደኛ ሁኚ እኮ። እሱን አድርጊውና አሳይኝ። አንቺ ልጅ ከጎኔ መሆን አለባት። የሆነ ነገር መፈለግ አለብኝ። ልጄ ማርያም የሚስትነት ስሜት ስለሚሰማት ነው እንጂ እኔ ምን አገባኝ ብላ እኮ ልትተወው ትችላለች። አያቴ በቃ ያ ነገር እኔን ይረበሸኛል እኮ። እሱን ቁጭ አድርጋ አውራት። ለመሆኑ የፋይሉ ጉዳይ እንዴት እየሆነ ነው? ባሩክ እንደሚጨርሰው ደውሎ እየነገረኝ ነበር። በምን አይነት መንገድ አላሳውቅም፣ ግን የሆነ ነገር ባያስብ እንደዛ አይለኝም ነበር። አዎ እሱማ ያቺ ልጅ ለምንድን ነው የማትተው? ምንድን ነው ደግሞ ፍላጎቱ? ሜሊክ እንደው አንዴ ሞቷል። እሱን ልንመልስላት አንችልም። አዎ አያቴ፣ ከመጀመሪያው ጀምሮ እኮ እንደ ሌሎቹ ኋላ ይህን ጉዳይ በገንዘብ መጨረስ አቅቶኛል። ጉዳይ ወጣች አያቴ። መውጣቱ ትክክል መስሎ ስላልታየኝ ነው እንጂ ያ ድርጊት ለእኔም ከብዶኝ አይደለም። እሱማ ይገባኛል ልጄ፣ ይገባኛል። ሄሎ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ነባሮችም ሀሳብ አስተያየታችሁን ጻፉ። እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ የኔ ቆይ ዛሬ ስለ ድር ድራማ ነው የምናወራው። ድር ድራማ ላይ እንግዲህ ሜርሲ በጣም ትልቅ ችግር ፈጥራ ነበረ። ነገር ግን ነገሮች እንዳሰብናቸው ሳይሆኑ ቀርተዋል። ሜርሲ ካሁን በፊት እንግዲህ ከህፃኗ ልጅ ጋር ስትጫወት ያው ዳኑ ስላናደዳቻትና እናቷ ሮቢም ደግሞ ስለደበደበቻት እንዳያችሁት በኤሌክትሪክ አሲዛት ነበረ። ነገር ግን አምነን ስለደረሰላት እንግዲህ እንደምንም ተሯሩጦ አሳክሟታል። ይህንን ነገር እንግዲህ ሁሉም ሰው በጥርጣሬ እያየው ነበረ። ማን ሊሆን ይችላል እያለ እንግዲህ ሁሉም ሰው እየተጠራጠረ ነበረ ማለት ነው። ከቤሌን በስተቀር እንግዲህ ሁሉም ሰው ይህንን ነገር ልታደርግ የምትችለው ሜርሲ ናት እያሉ ነበረ። ቤሌን ግን በጭራሽ ላትሆን ትችላለች። ክፉ ሰው እኮ እድሜ ልኩን ክፉ ይሆናል ማለት አይደለም። የሆነ ቀን ሊመለስ ይችላል። ስለዚህ ስራውን እሷ ካልሰራችው እንደዚህ ስትሉ እንዳይከፋት በማለት እንግዲህ ቤሌን እየተናገረች ነበረ። እውነት ለመናገር የቤሌን አይነት ልብ ያለው ሰው እኔ እንጃ ምን አይነት መታደል ነው ብዬ ነው የማምነው። እንግዲህ ሰውን እንደዚህ ጎድታ እንኳን እቺ እየተረገመች እሷ ግን ምናልባት ላይሆን ይችላል እያለች ነበረ እየተናገረች ነበረችው። ግን ነገሩን እንዴት ሊወጣ ቻለ የሚለውን ነገር አብረን ምን አይነት ነው እንግዲህ ዳኑ እንግዲህ አምነን ሲጠይቃት
እኔ እንጃ አጋጣሚ ነው እየተጫወትኩ ባለው ሰዓት ነበረ የያዘኝ ነበረ ያለችው። ነገር ግን ወይዘሮ ሴማ እየፎከረች ከአሁን በፊት በጣም ይህንን ነገር ልታደርግ የምትችለው ሜርሲ ናት፣ ከሜርሲ ውጭ እንደዚህ አይነት ክፋት ሊያስብ የሚችል ሰው የለም እያለች ባለችበት ሰዓት እንግዲህ ቤሌን አረ ላትሆን ትችላለች ብላ እንግዲህ ለሜርሲ እየተከራከረችላት ነበረ። ነገር ግን ቤሌን እውነት ይህንን ነገር ማን ነው ሊያደርገው የሚችለው? ይህንን ነገር ካወቀች ዳኑ ከኔ ላይ አትደብቀኝም በማለት እንግዲህ ዳኑ እስከምትመጣ ጠብቃታለች። በሌላ በኩል አምነን እንግዲህ ዳኑን ሐኪም ቤት ይዞ ሄዶ ለረጅም ጊዜ ስልክ አያነሳም ነበረ። እንግዲህ እናቱን ወይዘሮ ሴማን ብቻ ነበረ እያወራት የነበረው ማለት ነው። በዚህም እንግዲህ ስልክ ያላነሳላት ማርያ ከዚህ በላይማ እንግዲህ ልታገሰው አይገባም፣ ወደ አባቴ መሄድ ይኖርብኛል በማለት ተነስታለች ማለት ነው። በሌላ በኩል እንግዲህ በጣም ሲጨነቁና ሲያዝኑ ያደሩት ወይዘሮ ዛራና ቤሌን ናቸው ማለት ነው። እንዳያችሁት ቤሌን ሶፋ ላይ ሁሉ ነው ያደረችው፣ ክላሷ እንኳን አልሄደችም ማለት ነው። እንግዲህ ይቺ ሚስት ተብዬዋ ግን ማርያ እንዳያችኋት ያው ገብታ ተኝታ ቤቷን ክላሷን ያደረችው ከሜርሲ ጋር እየተማከረች ማለት ነው። እንደዛ ዘና ብላ አድራ ራሱ ልጁ ምን ሆኖ ነው እንደው ምን አይነት አደጋ ገጥሞት ነው አላለችም ማለት ነው። የራሷን ስሜት ብቻ ነው የምታስቀድመው። አምነንም እንግዲህ ወደ ልቡ ላይ ያስገባት የቻለበት ትልቁ ነገር ይሄ ነው ማለት ነው። ምክንያቱም ማርያ ሁሌ ራሷን ነው የምታስቀድመው ሁሌ ስልክ ካላነሳላት ለምን ስልክ አላነሳልኝም፣ ለምን እንደዚህ አላደረገልኝም ነው እንጂ ምን ሆነ ይሆን ስልክ ያላነሳልኝ ብላ አታስብም ማለት ነው። እንግዲህ እሱም እንግዲህ ዳኑን ወደ ቤት ይዟት ከመጣ በኋላ ለቤሌን ያስረክባትና ይወጣል ማለት ነው። ቤሌንም እንግዲህ እንደምንም ብላ ዳኑን ለመጠየቅ ትሞክራለች ማለት ነው። ዳኑም እንግዲህ በጣም ከረጅም መግደርደር በኋላ ለቤሌን ነግራታለች ማለት ነው። ግን ለማንም ሰው እንዳትናገሪ ወንድሜ ይህንን ነገር ከሰማ ትልቅ ችግር ይፈጠራል ብላ እንግዲህ ህፃኗ ዳኑ ለቤሌን ነግራታለች። ቤሌን ግን ሄዳ እንግዲህ ለወይዘሮ ዛራ ነግራት እንደው ሴትዮ መቼ ነው የምትቀየረው? መቼ ነው ከክፋቷ የምትድነው? እያሉ እንግዲህ ሁሉም ሰው ተናደውባታል። በሌላ በኩል ደግሞ ማርያ እንግዲህ ለወይዘሮ ሴማ ሄዳ ከዚህ ቤት መውጣት እንዳለባት እና አምነን ምንም አይነት ጊዜ እየሰጣት እንዳልሆነ ለወይዘሮ ዛራ ማነው ለወይዘሮ ሴማ ተናግራለች ማለት ነው። ወይዘሮ ሴማም እንግዲህ ተረጋጊ፣ ሳይመቸው ቀርቶ ሊሆን ይችላል፣ የማታውቂው ነገርም ተፈጥሮ ሊሆን ይችላል፣ ስልክ ያላነሳልሽን ምክንያት መጠየቅ ነው እንጂ ቤት ጥሎ መሄድ ምን ይሉታል ትላታለች ማለት ነው። እሷም እኔ በጣም ብዙ ነገር እዚህ ቤት እያናደደኝ ነው። አንደኛ አባቴ ወደ እሱ ጋር እንድንሄድ ፈቅዶ ነበረ፣ ጠይቆ ነበረ። እኔም ደግሞ በአምነን ስም እሺ እንመጣለን ብዬው ነበር። አምነን ግን እንዴት ፍቃዴን ሳትጠይቂ አባትሽ ወደዛ መሄድ ስለሚፈልግና አንቺ ስለምትፈልጊ እኔ ሳልጠየቅ እንደ በግ ተጎትቼ የሚሄድበት ምንም አይነት ምክንያት የለም። ከፈለግሽ ራስሽ መሄድ ትችያለሽ፣ ለአባትሽ ታስፈልጊዋለሽ በማለት እንግዲህ ሲመልስላት ማርያም እንግዲህ አትሄድም ማለት ነው ስትለው፣ አዎ አልሄድም፣ ደግሞም እኮ መሄድም ካለብኝ ልትነግሪኝና ልዘጋጅ ይገባል ይላታል ማለት ነው። እሷም እንግዲህ በጣም ተናዳ ያው ሻንጣዋን እንዳዘጋጀች ወይዘሮ ሴማ ስትነግራት ምንድነው ችግርሽ ብላ ሴማ ትጠይቃታለች። ችግሯንም እንግዲህ ለእሷ ትኩረት እንደማይሰጣት እና ከእሷ እንደውም አስቀድሞ ለሌሎች ሰዎች ትኩረት እንደሚሰጥ ሌሎች ሰዎችን እንደሚንከባከብ ትነግራታለች። እንዴ ይሄ እኮ ታዲያ አንቺ ቁጭ ብለሽ መጠየቅ ወይንም ደግሞ እንደዚህ የሆነበትን ምክንያት መረዳት ትችያለሽ፣ ለምንድን ነው አሁን ወደዛ ሄዳለሁ እያልሽ የምትይው ትላታለች። እኔ አምነን የኔ እንዲሆንና ከኔ ጋር እንዲሆን በጣም ሞክሬያለሁኝ፣ ከዚህ በኋላ ግን አልችልም፣ የማልፈለግበት ቦታ ላይ ብዙ መቀመጥ አልፈልግም በማለት እንግዲህ ወይዘሮ ሴማን ታስረዳታለች ማለት ነው። እሷ እንግዲህ ገና ለገና ፍቅረኛሞች ሆን ነው እንጂ ቀለበት እንኳን አላሰረላትም። ነገር ግን መውጫ መግቢያውን በቃ ስልክ እንኳን ካላነሳ በጣም ነው የምትናደደው። በእርግጥ እውነት አላት። ሁለት የሚዋደዱ ሰዎች
በዚህ ልክ እንትን ብሎ ችግር አለው ብዬ አላስብም። ግን እሷን በጣም እያስጨነቃት ያለው ነገር ቤሌን እና አምነን አንድ ጋር መታየታቸው በጣም ያስጨንቃታል ማለት ነው። እንግዲህ ወይዘሮ ሲናም በቃ ይሄንን ነገር ለእኔ ተው፣ ይሄዳለሁ የምትይውን ነገር ታይ፣ እኔ ሁሉንም ነገር አስተካክላለሁኝ፣ አምነንንም ጠይቀዋለሁ ማለት እንግዲህ ቃል ተገባላት እና ትታት ትሄዳለች ማለት ነው። በሌላ በኩል አምነን እና ቤሌን እንግዲህ ወደፊት ምን ማድረግ እንዳለባቸው እና ቤሌንም ከባሮክ እንዴት ብላ መራቅ እንዳለባት እያወሩ ነበረ ማለት ነው። እንግዲህ ቤሌንም ከአምነን ጋር ክላሷ ሆና አንዳንድ ነገር እየተማከሩ ወደፊት ስለሚኖሩት ህይወትና ምን ሊገጥማቸው እንደሚችል ትነግረዋለች። ቤሌን አምነንም ምንም አይነት ክፉ ነገር እንድታወሪልኝ አልፈልግም፣ ምክንያቱም ህይወት ፈተና ናት። በቃ ለሁሉም ነገር መዘጋጀት አለብን እንጂ ገና ካሁኑ ክፉ ነገር ማሰብ የለብንም እያላት በጣም እንደናፈቀችው እንደተነፋፈቁ በቃ አምነን እሷን አጥቶ መኖር እንደማይችል ሰላሙ እንደሆነች በጣም በቃ የተለያየ ነገር እየገለጸላት ነበረ ማለት ነው እያወሩ ያሉት። እንግዲህ ሴማም ስትከፍት አጋጣሚ ያገኘችው ሁለቱን ነበረ። በጣም ተናዳ አምነን ወደ ክላስህን እፈልግሃለሁ ማለት ትጠራዋለች። ቤሌን ደህና ዋልሽ ወይ ስትላት ደህና ነኝ አያቴ እንዴት ነሽ ተባብሎ ሰላምታ ከተቀያየሩ በኋላ እንግዲህ አምነን እና ቤሌን ተያይተው ምንድን ነው እንደዚህ ብላ የጠራችው በሰላም አይመስለኝም፣ ምን ችግር ተፈጥሮ ነው ትለዋለች። አምነንም እንግዲህ አንቺ መጀመሪያ ጀምረሽ የምታስቢው ነገር እኮ ነው የሚፈጠረው፣ መጥፎ ነገር አታስቢ ይላታል ማለት ነው። ከዛ ትቷት ወደ ክላሱ ተሄደ በኋላ አምነንም እንግዲህ ምን ሆነሽ ነው አያቴ፣ ምን ችግር አለ፣ የተፈጠረ ነገር አለ እንዲህ ይላታል። እሷም እንግዲህ በጣም ድምጿን ከፍ በማድረግ ለምንድን ነው ማርያም የማትንከባከባት፣ ለምንድን ነው የሰው ህይወት እያስተካከልክ የራስን ህይወት የምታበላሸው ትለዋለች። የትኛው ህይወት የቱ ህይወቴን የተበላሸው? እኔ የቻልኩትን ያህል እየሞከርኩ ነው። ሰዎች ግን እኔ ከስራቸው ስርቃቸውና እኔ የማልችለውን ነገር ማድረግ ሳቆም እንደ ራስ ወዳድ ነው የሚሆን። ይሄ ደግሞ እኔ አይመለከተኝም። እኔ በጣም ብዙ ማስተካከል የምፈልጋቸው ነገሮች አሉ በህይወቴ። ያንን ነገር ደግሞ መጀመሪያ ለራሴ ቅድሚያ መስጠት ነው ማስተካከል የምችለው። ስለዚህ የኔና የማሪያ ነገር ደግሞ ያበቃለት ይመስለኛል። በጣም ለማስተካከል ሞክሬያለሁ፣ ግን እሷ በጣም ራስ ወዳድ ናት። የሆነ ነገር ሲጎልባት እኔን ታኮርፋለች። ስለዚህ ምንም ማድረግ አልችልም። ከዚህ በኋላ እሷም ወደ ቤተሰቦቿ ብትሄድ ነው የሚሻላት በማለት እንግዲህ ሴማን ቁርጧን አሳውቋታል ማለት ነው። የትኛው ህይወቴን የምጓጓለት የትኛው ነው እያለ እንግዲህ ሴማ ቁርጧን አውቃለች ማለት ነው። እንግዲህ ባሮክ የት ነው ለምትሉ እንግዲህ ባሮክ ድርጅቱ ጋር ነው ያለው። ድርጅቱ ጋር ሄዶ ምን እያደረገ ነው ለምትሉት፣ ባሮክ በአሁኑ ሰዓት እኔ ምንም አይነት ነገር በአምነን ላይ ያደርጋል ብዬ አላስብም። እንግዲህ ቤሌንን ይዤሽ ልደር ብሎ ከመጋታት በስተቀር አምነን ምንም ሊያደርግ አይችልም። ምክንያቱም ካታሊና እንግዲህ ድርጅት ውስጥም ሆነ እና አምነን ግቢ ውስጥ በጣም የተለያየ ካሜራ አስቀምጣለች እና ድርጅቱንም ሆነ የነ አምነንን ቤት እየተቆጣጠረች ያለችው በአሁኑ ሰዓት ካታሊና ናት። ስለዚህ ባሮክ እንግዲህ ከቢሮ ከድርጅት ውስጥ ወርቅ አንስቶ ቤት ውስጥ አምጥቶ ግቢ እስከ መቀበር ድረስ የደረሰበትን ነገር ተከታትላ ያንን ወርቅ ያወጣች ሴት ሄዶ ባሮክ ያንን ድርጅት የሆነ ነገር ያደርጋል ማለት እኔ ይችላል ብዬ አላስብም። በሌላ በኩል መጨረሻ አካባቢ ላይ እንግዲህ ማሪያ ልብሷን አስተካክላ እንደጨረሰች ተመልክተናል። እንግዲህ የማሪያ እና የአምነን ነገር ወደ ማብቂያው ጋር እየደረሰ ይመስለኛል። ይሄ ከሆነ ደግሞ ባሮክም ቤት ውስጥ ቤሌንን ለማጥመድ ብዙ የሚያግዘው ሰው ይኖራል ብዬ አላስብም። እንግዲህ ለአምነን ጥሩ አድቫንቴጅ ነው ብዬ ነው የማስበው። በሌላ በኩል መጨረሻ አካባቢ ላይ እንግዲህ ጄሪ የእርግዝና ቴስት ማድረጊያ እንግዲህ ይዛ እየሳቀችም እየተናደደችም አይተናታል። ይሄ ነገር ከማ ተፈጠረ የሚለውን ነገር እንግዲህ ወደፊት የምናየው ነው የሚሆነው። መቼም ከሙስጠፋ ጋር ከርማ ያምነን ነው እንደማትል ተስፋ አድርጋለሁ። በእርግጥ ወደዛ ቤት ለመመለስ ትልቁ እንትኗ እንግዲህ ያምነን ልጅ ነው ትላለች ብዬ ነው የማስበው። ይሄ ከሆነ ደግሞ
አምነንና ቤሊን መሀል አሁንም ትልቅ ችግር ይፈጠራል ብዬ አስባለሁ። እናንተ ማሰብ አስተያየታችሁን ጻፉ። አብራችሁ ስለነበራችሁ በጣም ነው የማመሰግነው። ሰላም ነው።